የሾምቢቴ ዘፈን ደራሲ ንጉሥ ኮሶ ኮርኮ ጎዳና ወድቀው ተገኙ። ኮሶ ኮርኮ የሾምቢቴ ሙዚቃ ፈጣሪና ባለቤት መሆናቸውን አወጅን። ሙዚቃው በሚገኝበት የዩቲዩብ ገጽ መግለጫ ስር ወይም ዲስክሪፕሽን ስር ስማቸውን በክብር ሾምቢቴ፣ ግጥምና ዜማ ኮሶ ኮርኮ በሚል ተቀመጠ። ጥናታዊ ጽሑፍ ኢዩኤል ለሙዚቃ ጥናት ሚውዚካል ሪሰርች ለማድረግ ጋሞ ቦንኬ በሄደበት ወቅት ከጋሞ ትሁትና ቅን ወዳጁ ፍሬው ቅንጆ ጋር አብሬ ተጉዤ ነበር። የጋሞ ቦንኬ ጥናታችንን አጠናቀን ወደ አርባ ምንጭ በተመለስንበት ወቅት የአርባ ምንጭ የኪነት ቡድንን ጎብኝተን ነበር። በዚያም ከቡድኑ ውስጥ አይናለም ሐዞ የምትባል ግሩም ሙዚቀኛና ድምፃዊት ሾምቢቴን ስትጫወት ሰማን። ምንጩን ጠየቅናት። የሕዝብ ነው አለችን። ከዚያም ከሰበሰብናቸው የጋሞ የሕዝብ ዜማዎች ውስጥ እሱን መርጠን ቅጂ ላይ ለማካተት ሥራው በእርግጥ የሕዝብ መሆኑን ለማረጋገጥ በድጋሚ አይናለምን በስልክ አገኘናት። በዚህ ወቅት ግጥሙ የኔ ነው፣ ዜማው የሕዝብ ነው ብላ በማለቷ ተገቢውን የግጥሙን ሙያዊ ክፍያ ከፍለን ሞራላዊ መብቱንም በሾምቢቴ ሙዚቃ ላይ የግጥም ድርሰቱ ባለቤት አይናለም ሐዞ እንደሆነች በግልጽ አስቀመጥን። በተገኘው መድረክ በሙሉ ዕውቅናና ምስጋናችንንም አደረስን። ሾምቢቴ በሰይፉ በኢቢኤስ። ሾምቢቴ ከተለቀቀ ከዓመት በኋላ በቅርቡ በሰይፉ በኢቢኤስ ፕሮግራም ላይ በነበረን ቆይታ ይህን ዘፈን በመጫወታችን ጥሩ ዕውቅናና ተቀባይነትን ማግኘት ቻለ። በተለይም በጋሞዎች ዘንድ ከፍተኛ የሚባል አክብሮትና አድናቆትን አገኘሁበት። በአንጻሩ ጥቂት ገንቢ የሆኑና ያልሆኑ ሐሳቦችንም ተቀበልኩበት። ዋናው ሂስ የነበረው የሥራው ደራሲ ነኝ ላለችው ዕውቅና አልሰጠሽም፣ ሰርቀሻት ነው እና ሌሎችም የተሳሳቱ አስተያየቶች ሲሰጡ ከረሙ። በሕዝብ ዘንድ ዕውቅና ያላቸው የጋሞ ድምፃውያን ሳይቀሩ ሁኔታውን ሲያባብሱት ቆዩ። በዚህ ሂደት ውስጥ በቲክቶክ ማኅበራዊ ገጼ ውስጥ ማናዬ ማጆ ከተባለ የጋሞ ተወላጅ የሚከተለው ኮመንት አሊያም ሐሳብ በጨዋነት ደረሰኝ። የጋሞን ሙዚቃ አንድ ደረጃ ከፍ ስላደረግሽ እናመሰግንሻለን፣ ኮርተንብሻል። ግን የዜማውና የግጥሙን ባለቤት በትክክል ያወቃችሁት አይመስለኝም። ከነ ክራር አመታቱ ጀምሮ የጋሞኛ ጌርጌሳ ንጉሥ የሆነው የኮሶ ኮይራ ወይም ኮርኮ ኦኋላ ነው። ዕውቅናና ምስጋና ማግኘት ካለበት ኮሶ ነው። ለወደፊቱ ቢታረም ጥሩ ነው። ክሬዲት ለሱ ቢሆን ሕዝብ ይበልጥ ያመሰግንሻል። ምናልባትም ይህ ሥራ አንቺ ከመወለድሽ በፊት የተሠራ ነው። ይህን መልእክት ካነበብኩ በኋላ ቅዳሜ ሰኔ 14 2017 ዓ.ም በቀጥታ ማናዬን ስልኩን ጠይቄ ደውዬ አገኘሁት። በስልክ በነበረን ልውውጥም የጌርጌሳው ንጉሥ ኮሶ ኮርኮ በሕይወት እንዳሉ ተገነዘብኩ። ማናዬ አርባ ምንጭ ኮሶ ያሉበት ድረስ እንዲወስደን ለመንኩት። ይሁንና ኮሶ አዲስ አበባ ውስጥ እንደሚገኙ ማናዬ ገለጸልኝ። በፍጥነት እንዲያገናኘኝ ብጠይቀውም የሚቀጥለው ሳምንት አለኝ። ቀኑ ራቀብኝ። እባክህን ብዬ ብለው እሁድ ሰኔ 15 2017 ዓ.ም በጠዋት ቀጠረኝ። በቀጠሯችን መሠረት ሽሮ ሜዳ አካባቢ ተገናኘን። ጉዞ ወደ ኮሶ ኮርኮ። በጠዋት ከጌርጌሳው ንጉሥ ኮሶ ኮርኮ ጋር ለመገናኘት ወደ እንጦጦ አመራን። ኮሶ ይገኝበታል የተባለው ሰፈር በጌርጌሴኖን የእርዳታ ማዕከል መሆኑን በስፍራው ስንደርስ ብቻ ነበር ያወቅኩት። ኮሶ ኮርኮ እንደ አብዛኞቹ ቀደምት የኢትዮጵያ የኪነ ጥበብ ባለሙያዎች ተረስቶ ጎዳና ላይ የመውደቅ ዕጣ ደርሶበት ነበር። ምስጋና ለጌርጌሴኖን የእርዳታ ማዕከል ይሁንና ከዛሬ 7 ዓመት በፊት ወድቆ ከተጣለበት ከጎዳና አንስተው እስከ ዛሬው ቀን ድረስ እንክብካቤ በማድረግ የሀገር የትውልድና የነፍስ ሥራ እየሰሩ ይገኛሉ። በዚሁ ሰበብ የጎበኘነው የጌርጌሴኖን የአእምሮ ሕሙማን እርዳታ ማዕከል በርካቶችን ሰብስቦ መያዙንና እኔ ለሀገሬ ምን አደረግኩ የሚል ሸክም የበዛበት ጥያቄ አጭሮብኛል። ኮሶ ኮርኮ በጌርጌሴኖን በእንግዳ መቀበያው ኮሶ ኮርኮ እንዲጠሩልን ጠየቅን። ከጥቂት አፍታ በኋላ ኮሶ
ነጭ ባርኔጣቸውን እንደደፉ በሰዎች ተደግፈው በግርማ ሞገስ ብቅ አሉ። ሀገርን በጥበብ ያኮሩ፣ በሙዚቃቸው ዘመናቸውንና የጋራ ታሪካችንን የከተቡ፣ በዘመነ ካሴት ሥራቸውን ያስቀረጹ ታላቅ የጌርጌሳው ንጉሥ ኮሶ ኮርኮ። እኔና ኢዩኤልን ለኮሶ ለማስተዋወቅ እንዲረዳን በክራር ወይም ዲታ ሾምቢቴን ተጫወትን። ገና ክራሩን ወይም ዲታውን ሲሰሙ ትከሻቸውን ነቅነቅ እያደረጉ ፊታቸውን በብርሃን ሲሞሉት ተመለከትን። እንዴት አይደሰቱ! ጎጆአቸው፣ ቀያቸው፣ ጎረቤትና ዘመዶቻቸው፣ ድንቡሻው በዚህ የዳታ አጨዋወት መነጽር ሆኖ ሲመለከቱት እውነት እንዴት አይደሰቱ! ቀጥዬ በዜማ ሾምቢቴን ገባው። ኮሶ ኮርኮ አነቡ። ሾሜ የ6 ልጆቻቸው እናት መጠሪያ ነው። ኮርኮ የአባታቸው ስም ነው። ዳኬ ወይም ዳኬና የእናታቸው ስም ነው። ሚሊሻ የተባለው የእሳቸው የዘመኑ የሥራ ድርሻ ነው። በካራ ማራ ጦርነት ሚሊሻ ወይም ወታደር የነበሩ መሆኑን የሚያወሳ ነው። ቀሪውን ግጥም አንድ በአንድ አዜሙልን፣ ተረጎሙልን። አባ ኦተኔ ኩነኔ ወርዶ ማርካይ፣ ውሸት ቢመሰክሩ ግፍ ለመስካሪው ይሆናል። ባይራይ ማንቂሆ ካሎይ ማራጪ ከጾ፣ ታላቅ ድሃ ሲሆን ታናሽ ይስቃል። ካይሎ ማንቂሆ ባይራይ ሐዛኔ ሆሮ፣ ታናሽ ድሃ ሲሆን ታላቅ ያዝናል። ፓራ ኮማንዶ ቶፒያ፣ ሰነፍ ነው ሲባል የኢትዮጵያ ኮማንዶ ያሸንፋል። ኮርኮ ዳኪና ወይም ዳኮቴ ኦኋላ ሚሊሻ፣ የኮርኮና የዳኪና ልጅ ሚሊሻው ኮሶ። መታደል እንዲሉ ኮሶ ኮርኮን አለው ብለን እንደ ጋሞ ባህል ጋቢ አልብሰን ተመርቀን መልካም ሰበትን አሳለፈን። ከጌርጌሴኑ የአእምሮ ህሙማን እርዳታ ማዕከል ጎን ለመቆምም ቃል ገብተን ተመለስን። ኮሶ ኮርኮ የሾምቢቴ ሙዚቃ ፈጣሪና ባለቤት መሆናቸውን አወጅን። ሙዚቃው በሚገኝበት የዩቲዩብ ገጽ መግለጫ ወይም ዲስክሪፕሽን ስር ስማቸውን በክብር ሾምቢቴ ግጥምና ዜማ ኮሶ ኮርኮ በሚል ተቀመጠ። ሀገር በተለይ ጋሞ የጌርጌሳው ንጉሥ ኮሶ ኮርኮ ዕዳ አለበትና በሕይወት እያሉ ውለታቸውን እንክፈል። የማና ኢዩኤል አበቃው።